Subscribe. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አትጋቡም የምትል አርእስት ይዘን መጥተናል። እግዚአብሔር ከሁላችን ጋር ይሁን። ልንጋባ ያሰብነን ሰሞኑ ከፍቅረኛዬ ጋር ንስሐ ልንገባ በዛውንም ልናከብራቸው ንስሐ አባታችን ቤት ተያይዘን ሄደን ለረጅም ዓመት ያውቁኛል። እኔም በሳምንቱ ሳላማክራቸው አልቀርም። ቀድሜም እጮኛዬን አስተዋውቂያቸዋለሁ። ታዲያ በቀጠሮን ሰዓት መሰረት አንድ ቀን ቤታቸው ስንሄድ እንደተለመደው ልብቻቸውን ሊያወሩን እንደሚፈልጉ ነገሩን እና እኔ ቀድሜ ወጣሁ። ከረጅም ደቂቃ በኋላ እጮኛዬ እያለቀሰች ስትወጣ አየኋትና ካለሁበት ፈጠን ብዬ ሂጄ እጇን ስይዛት አስለቀሰችኝ። ብቻ እንደተገረረች ጥላኛ ሄደች። በፍቅር እኮ ነው የመጣ ነው። ምን ሰማች? ምን ያስለቅሳል ብዬ ማሰብ ጀመርኩ። አባ ምን ብለዋት ነው? ግራ በማጋባት እጇን ትቼ አባ ጋር እንደገባሁ አባ ምን ሆና ነው? ለምን ታለቅሳለች? አልኳቸው። ልጄ ነገሩ ከባድ ነው። ልጅቷ ባለቤት ናት፣ አትሆንህም ብሎ ነገሩኝ። አው ካንተ ደብቃ ልጄ አላት አሉኝ። እኔ ደግሞ መልስ ብዬ አባ የምትናገሩት እውነት ነው? እስኪ በደንብ ያስረዱኝ ብዬ ጠየቅኳቸው። አው ካንተ ደብቃ ልጅ አላት። በዛ ላይ በዓላን ገድለዋለች። ትንሹ ሲስ ቢጠም ሳይኖርባት አይቀርም። ጣጣዋ ብዙ ነው። መቼስ ስላንተ ብዬ እንጂ የሰው ንስሐ አይነገርም። ወሬያቸውንም ከአፋቸው ሳይጨርሱ ፍንጥር ብዮ ተሸምትቼ ልወጣ ስል አባ መልሰው እንዲህ አሉኝ። ቆይ ልጄ እሳት እሷ ትምጣና ሁሉንም ትነግርሃለች። ተቀመጥ አሉ። የሚሉኝን አደረግኩ። ትንሽ ሳይቆይ ጀሬት እየተመናቀረች ገብታ ቁጭ እንዳለች መደንፋት ጀመረች። ለካ ሰካራም ነህ፣ ለካ ሚስት ነበረህ አንተ ሰካራም። ሚስትህን ገድለህ ስታበቃ እኔንም ልታገባኝና ልትገለኝ ነው አለችው። እንባዋ መፈሰሱን አላቆመም። እኔ ግን ጭራሽ ይዞርብኝ ጀመር። ይህንን ሁሉ አንቺ እንዳረግሽው አባ ነግሮኛል። ሌባ አንቺ ነሽ እንጂ እኔም በተራዩ ስድነፋ አባ ድንገት ጮክ ብለው ዝም በሉ የኔ ልጆች አሉ ሲሉ ቤቱ ጸጥ አለ። እኔም እሷም እንደ ጠላት እየተያየን አባ ወሬያቸውንም ቀጠሉ። ልጆቼ እናንተ አትጋቡም እሺ አሉ። ቅድም ላንቺ ስለሱ የነገርኩሽ ነገር ፍጹም ውሸት ነው። ላንተም እንደዚሁ ስለሷ የነገርኩ ነገር የተሳሳተ ነው። ሁለቱንም ግን አንድ ታሪክ ነው እያያችሁ። ሰው መጋባት የሚችለው ባጋጠመው ግጭቶችን መፍታት ሲችል ከስሜታዊነትን ወጥቶ ቁም ብሎ ማሰብ ሲጀምር ነው። አስተውሉ የኔ ልጆች።
ትዳር ላይ አሉባልታ ወሬ አልያም የሰይጣን ፈተና አለ። በዛሬ መመዘኛ በውሸት ወሬ ትዳራችሁ ተበተነ ማለት አይደለም ብሎ ሊያስረዱን ለሁለታችን ጀመሩ በትህትና አንደበታቸው። አትጋቡም ያልኩትን ለዚህ ነው። ስለተፋቀራችሁ ብቻ ሕይወት አትመራም። የፍቅር መሰረቱ መተማመን፣ መከባበር፣ መደማመጥ ነው። ይህንን ገንዘብ ካላደረጋችሁ አሁንም አትገቡም አሉ። አባ በጽንዖትን ቃሉን ጠበቅ አድርገው እኔና ጮኛዬውንም ወዲያውንም ተያይዘን ለመጠቃቀፍ ስንነሳ አባታችን ፈገግታቸው ቀጠሉ። የመጨረሻዋ ያልነገርኳችሁ ይቅርታ ናት፣ ይቅር ተባባሉ ብለውት ከነ ፈገግታቸው ነገሩን። ስለ ጋብቻችሁ እናውራ። የንስሐ አባታችን በፈገግታ እያዩን ፍሬ ሐሳቡ ለጋብቻ ፍቅር ብቻ ሳይሆን መተማመን፣ መከባበር እና ይቅርባይነት ወሳኝ መሆናቸውን በሚገባ ያሳየናል ብሎት ያንን ሁሉ ታሪክ እስከዚያም እየዘረዘሩ በውሸት ሳይሆን በጥበብ የተሞላ ቃላቸው ለእኛ ለልጆቻቸውን ጽናት ለማስተማር ነገሩን። ኦርቶዶክስ ተዋሕዶ ለዘለዓለም ትኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትአኮት ወይትሰባህ ስም ለእግዚአብሔር አሜን። ከዚህን ምን ተማርንን የሚል እግዚአብሔር አምላካችን ሕሊናችን ክፍት አድርጎ ለዚህ አሁን ያለን ወጣቶችን ከዚህም ተምረን ከአባቶችን መንገድ ይዘን ጥሩ የሆነ ሕይወት አስበን እንድንገባ የእግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።